ቤተክርስቲያን ቆማችሁ ወይም ቤታችሁ ውስጥ ብቻችሁን እየጸለያችሁ ድንገት ያለምንም ምክንያት ሰውነታችሁን መንቀጥቀጥ ይዞት እንባችሁ በግድ ፈሱ ወይም ማዛጋት አቅቶት ያውቃል? ብዙዎቻችን ድካም ነው ወይም እንቅልፍ አጥቼ ነው ብለን እናልፈዋለን። ነገር ግን አሁን የምነግራችሁ አስገራሚ ምስጢር ሰውነታችሁ በዚያች ቅጽበት እጅግ ከባድ የሆነ የተሰወረ መንፈሳዊ ውጊያ እያካሄደ መሆኑን ያሳያል። ዛሬ በጸሎት፣ በቅዳሴ ወይም በሱባኤ ሰዓት በሰውነታችን ላይ የሚታዩ 4 ዋና ዋና መንፈሳዊ ምልክቶችን ማለትም ማዛጋትን፣ እምባን፣ ድንገተኛ ፍርሃትና መንቀጥቀጥን በጥልቀት እንመረምራለን። እነዚህ ምልክቶች የእግዚአብሔር ጸጋ ማረፊያዎች ናቸው ወይስ የጠላት ፈተና? በተለይም ቪዲዮ መሃል ላይ የምነግራችሁ የድንገተኛ ፍርሃት ሚስጥር ብዙዎቻችንን በስነ ልቦና በሽታ ወይም አንዛይቲ ስም አስሮ የሚያሰቃየን ነገር ግን መፍትሄው እጃችን ላይ ያለ ትልቅ የመንፈሳዊ ውጊያ ሚስጥር ነው። በጥሞና ተከታተሉኝ። የሰው ልጅ ሥጋ እና ነፍስ የተዋሃዱበት ድንቅ ፍጥረት ነው። ስነ ልቦናው እንደሚነግረን አእምሮአችን የሚያስበው ነገር በሰውነታችን ላይ አካላዊ ለውጥ ያመጣል። በመንፈሳዊው ዓለም ደግሞ ነፍሳችን የምታየውና የምትጋደለው መንፈሳዊ ውጊያ በሥጋችን ላይ ምልክት ያሳያል። ነፍስ ስትደክም ሥጋ ይዝላል። ነፍስ ስትታገል ሥጋ ይንቀጠቀጣል። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ ሥጋችሁ ከእግዚአብሔር የተቀበላችሁት የመንፈስ ቅዱስ ቤተ መቅደስ ነው ይለናል። ታዲያ በዚህ ቤተ መቅደስ ውስጥ ውጊያ ሲነሳ ምን ምልክቶች ይታያሉ? በዝርዝር እንመልከታቸው። አንደኛውና ብዙዎቻችንን የሚያጠቃን ፈተና በጸሎት ሰዓት የሚመጣ ድንገተኛ ማዛጋትና የሰውነት መክበድ ነው። ቀኑን ሙሉ ስትሰሩ፣ ስታወሩ ወይም ፊልም ስታዩ ምንም ድካም አይሰማችሁም። ነገር ግን መጽሐፍ ቅዱስ ለማንበብ ስትከፍቱ ወይም የጸሎት መጽሐፋችሁን ይዛችሁ ስትቆሙ ድንገት ከየት እንደመጣ ማጣቁት ከባድ ማዛጋት ይጀምራችኋል። ዓይናችሁ በእንባ ይሞላል፣ ትክላችሁ ይከብዳል፣ ጉልበታችሁ ይዝላል። ይህ ተራ የኦክሲጅን እጥረት ወይም የእንቅልፍ መምጣት አይደለም። ጠላት ዲያብሎስ እናንተ ከፈጣሪያችሁ ጋር ልትነጋገሩ መሆኑን ሲያውቅ ያንን ግንኙነት ለማቋረጥ የሚወረወረው የመጀመሪያው ቀሽ ሥጋን ማክበድ ነው። በስነ ልቦናው አእምራዊ መሸሽ የምንለው አይነት ማለት ነው። አእምሮአችን ወደ ጥልቅ መንፈሳዊ ትኩረት እንዳይገባ ሥጋችንን ያዘናገዋል። ስለዚህ ጸሎት ስትጀምሩ ካዛጋችሁ ፈጽሞ አታቋርጡ። ፊታችሁን ታጥባችሁ አሊያም ቆማችሁ ጸሎታችሁን ቀጥሉ። ማዛጋቱን ታግሳችሁ ሥጋችሁን ካሸነፋችሁት መንፈሳችሁን ነፃ ይወጣል። ሁለተኛው ምልክት ያለ ምክንያት የሚፈስ ድንገተኛ እንባ ነው። እዚህ ጋር እጅግ ጥንቃቄ የሚያስፈልገው የጸጋና የፈተና መለያ መስመር አለ። በጸሎት ሰዓት ወይም ቤተ ክርስቲያን ውስጥ መዝሙር ሲዘመር አሊያም ስብከት ሲሰበክ ልባችሁ ተነክቶ እንባችሁ ሊፈስ ይችላል። ታዲያ ይህ እንባ ከእግዚአብሔር ነው ወይስ ከጠላት? እስኪ ይህንን ለመረዳት የአንዲትን እውነተኛ ታሪክ ላካፍላችሁ። እኚህ እናት ሁልጊዜ ቤተ ክርስቲያን ሲሄዱ ከቅዳሴው መግቢያ ጀምሮ እስከ መጨረሻው አምረው ያለቅስ ነበር። መጀመሪያ ላይ ሰዎች እንዴት ደስ የሚል የንስሐ እንባ አላቸው እያሉ ያደምቋቸው ነበር። ነገር ግን እኚህ እናት ከቅዳሴ ሲወጡ በልባቸው ውስጥ ሰላም አልነበረም። ይልቁንም ከባድ የድብርት ስሜት፣ ራስን መጥላት፣ እኔ ኃጢአተኛ ነኝ፣ ፈጣሪ ይቅር አይለኝም የሚል ጥልቅ የተስፋ መቆረጥ ስሜት ይጫናቸው ነበር። አንድ ቀን ይህንን ስሜታቸውን ለአንድ መንፈሳዊ አባት ሲነግሯቸው አባ እንዲህ አሏቸው፣ ልጄ ሆይ እንባ ሁሉ ከእግዚአብሔር አይደለም። የመንፈስ ቅዱስ እንባ ልብን ያቅባል፣ የነፍስን ሸክም ያቀላላል። ከማልቀስሽ በኋላ ጥልቅ የሆነ ሰላምና እረፍት ይሰጥሻል። የዲያብሎስ እንባ ግን አንቺ ዋጋ የለሽም እያለ ወደ ተስፋ መቆረጥና ድብርት ውስጥ ይኸትሻል አሏቸው። አያችሁ፣ እንባችሁ የንስሐ የፍቅርና የሰላም ከሆነ ጸጋ ነው። ነገር ግን ካለቀሳችሁ በኋላ ራሳችሁን የምትጠሉ ከሆነ፣ ምንም ዋጋ የለኝም ብላችሁ ተስፋ የምትቆርጡ ከሆነ ያ የተስፋ መቆረጥ የመንፈስ ውጊያ ነውና ቶሎ ብላችሁ መንፈሳችሁን አጠንክሩ። ሶስተኛውና ቅድም በመግቢያችን ላይ ያነሳነው ብዙዎችን የሚያሰቃየው ምልክት ድንገተኛ ፍርሃትና የልብ መምታት ነው። በዘመናዊው የስነ ልቦና ሕክምና ይህንን ድንገተኛ የፍርሃት ስሜት ፓኒክ አታክ ይሉታል። ሰውየው ተቀምጦ ሳለ ድንገት ልቡ ይመታል፣ ላብ ያጠምቀዋል፣ መጥፎ ነገር ሊፈጠር እንደሆነ ይሰማዋል። በመንፈሳዊ መነጽር ስናየው ግን ይህ የፍርሃት መንፈስ ነው።
ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ በላከው ሁለተኛ መልእክቱ ምዕራፍ 1 ቁጥር 7 ላይ እግዚአብሔር የኃይልና የፍቅር የራስን ግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና ይለዋል። ፍርሃት የዲያብሎስ ትልቁ መሳሪያ ነው። ቤታችሁ ብቻችሁን ስትሆኑ ወይም ማታ ስትተኙ አሊያም ብዙ ሰዎች በተሰበሰቡበት ቦታ ስትሆኑ ምክንያት የሌለው ፍርሃት የሚጫናችሁ ከሆነ ይህ የጠላት ውጊያ መሆኑን እወቁ። ጠላት የእግዚአብሔርን ጥበቃ እንድትጠራጠሩ፣ ሰላማችሁን አጣችሁ በጭንቀት እንድትኖሩ ይፈልጋል። በዚህ ሰዓት አትደናገጡ። መዝሙረ ዳዊት ምዕራፍ 27ን ክፈቱና እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው ብላችሁ ድምፅ አውጥታችሁ ጸልዩ። ፍርሃቱ ልክ እንደ ጉም በንኖ ሲጠፋ ታያላችሁ። አራተኛውና የመጨረሻው ምልክት ደግሞ ድንገተኛ የሰውነት መንቀጥቀጥ ነው። በጸበል ቦታ፣ በቅዳሴ አሊያም አጥብቃችሁ በምትጸልዩበት ሰዓት ሰውነታችሁ ሊንቀጠቀጥ ወይም ብርድ ሊላችሁ ይችላል። ይህ ሁለት ትርጉም አለው። አንደኛው እግዚአብሔር በጸጋው ሲጎበኛችሁ የሰው ሥጋ ያንን መለኮታዊ ኃይል መሸከም ሲከብደው የሚፈጠር የክብር መንቀጥቀጥ ነው። ነቢዩ ዕንባቆም በምዕራፍ 3 ቁጥር 16 ላይ ሰማሁ፣ አንጀቴም ታወቀች፣ አጥንቶቼም ተንቀጠቀጡ እንዳለው ማለት ነው። ሁለተኛው ደግሞ በውስጣችን የተደበቀ ርኩስ መንፈስ የእግዚአብሔርን ብርሃን፣ ጸበሉን ወይም ቃሉን ሲያማ መቆም አቅቶት የሚንቀጠቀጠው የፍርሃት መንቀጥቀጥ ነው። በሁለቱም መንገድ ቢሆን ግን መንቀጥቀጡ በውስጣችሁ ትልቅ መንፈሳዊ ሥራ እየተሰራ መሆኑን የሚያሳይ ሕያው ምልክት ነው። ተወዳጆች፣ ሰውነታችን የነፍሳችን መስታወት ነው። ማዛጋት፣ እንባ፣ ፍርሃትም ሆነ መንቀጥቀጥ ሲገጥማችሁ ምን ሆንኩኝ ብላችሁ አትደናገጡ። ይልቁንም በእኔ ውስጥ መንፈሳዊ ውጊያ እየተካሄደ ነው ብላችሁ ራሳችሁን አዘጋጁ። ጠላት ዲያብሎስ ሥጋችሁን አዝሎ ጸሎታችሁን ሊያስቆም አሊያም በተስፋ መቁረጥ ሊመታችሁ ሲሞክር፣ እናንተ ግን በመስቀሉ ኃይል በጽናት ቁሙ። እግዚአብሔር አምላክ ሥጋችንን ከክፉ ፍተና ነፍሳችንንም ከጠላት ውጊያ ይጠብቅልን። ምስጋና ይሁን አንድ አምላክ የሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን።